የሲቪል ሰርቪስ ተቋማትን ለማዘመን የተጀመሩ የፖሊሲ ጥናቶችን ወደ ትግበራ በማስገባት የአገልግሎትን አሰጣጥ ለማሻሻል በትኩረት ሊሰራ እንደሚገባ የወላይታ ዞን ሲቪል ሰርቪስ መምሪያ ገለጸ። የዞኑ አስተዳደር በበኩሉ በአዲሱ ሪፎርም መሰረት ተቋማት የተሻለ አገልግሎት የሚሰጡ እንዲሆኑ የተቋማትን አቅም የመገንባት ስራ እንደሚያጠናክርም አስታውቀዋል። የዞኑ ሲቪል ሰርቪስ መምሪያ ባለፉት 6 ወራት ያከናወናቸውን ተግባራት የሚገመግምና ቀጣይ አቅጣጫዎች ዙሪያ የሚመክር መድረክ በወላይታ ሶዶ ከተማ ተካሂዷል። ለአዲሱ ተፈራ ዘገባ እድገት እስራኤል። በመንግስት መስሪያ ቤቶች መዋቅር ደረጃ ከተቋቋመ 113 ዓመታትን ያስቆጠረው ሲቪል ሰርቪስ በውስጡ የሚታዩ ክፍተቶችን ለመቅረፍ አዲስ የፖሊሲ ጥናቶችን አዘጋጅተው ወደ ትግበራ ገብተዋል። ይህም ተቋማት ለህብረተሰቡ የሚሰጡት የአገልግሎት አሰጣጥ እንዲሻሻል የሚያደርግ መሆኑን የወላይታ ዞን ሲቪል ሰርቪስ መምሪያ ከባለድርሻ አካላት ጋር የ6 ወር የስራ አፈጻጸምና ከአዲስ ሪፎርም ጋር በተያያዘ በተወያዩበት ወቅት ተገልጿል። የሲቪል ሰርቪስ ተቋም እንደ ሀገር ተዋቅሮ ወደ ስራ ከገባ ዛሬ 113ኛ ዓመት ነው። በ113 ዓመት ውስጥ ግን የራሱ የሆነ ፖሊሲ ያለው ተቋም አልነበረም። አሁን ግን ፖሊሲ ያለው በፖሊሲ የሚመራ ቀጣይ 20 30 40 ዓመት ሲቪል ሰርቪሱ እንዴት ሊመራ ይገባል? ምን ማሟላት አለበት? አሁን ባለው ነባራዊ ሁኔታ የህዝቡ የተገልጋዩ ፍላጎት ምንድነው? ይሄን መሸከም የሚችል ተቋም አለ ወይ? ይሄን መሸከም የሚችል ሰው ኃይል አለ ወይ ብሎ በዝርዝር ገምግሞ ችግሮቹን መፍታት የሚያስችል ፖሊሲ ቀርጾ ወደ ተግባር እየገባ ያለበት ሁኔታ አለ። በፖሊሲ መነሻ ዙሪያ ውይይት የሚደረግበት ነው። እጅግ በጣም ፖሊሲው ትኩረት ያደረገው በአገልግሎት አሰጣጥ ላይ ነው። ያው በሁሉም መምሪያ ላይ ወደ ታች ሲኖርት በጽህፈት ቤቶች ላይ በዩኒትም ላይ የሚሰጡ አገልግሎቶች አሉ። እነዚህ አገልግሎቶች ወቅቱን በሚመጥን መንገድ መሆን ስላለባቸው ወቅቱን በሚመጥን መንገድ መዘጋጀት ስላለባቸው በስታንዳርዱ መሰረት ጊዜን፣ ቦታን፣ ሁኔታውን ታሳቢ ያደረገ አገልግሎት አንድ ሰው አንድን አገልግሎት ለማግኘት በሚመጣበት ሰዓት ላይ ቢያንስ በስንት ደቂቃ ነው፣ በስንት ሰዓት ነው፣ በስንት ቀን ነው የሚለው ታውቆ የሚፈጸምበት አግባብ ላይ እጅግ በጣም ትኩረት ተደርጎ የወረደ ፖሊሲ አለ። በዚህ ፖሊሲ ላይ አሁን ውይይት እያደረገን ያለንበት ሁኔታዎች አሉ። ተቋማትና መንግስት ሰራተኞች ዘመኑ የደረሰበት ቴክኖሎጂ ደረጃ ለመድረስ ራሳቸውን ብቁ ማድረግ ያስፈልጋል የተባለ ሲሆን ሲቪል ሰርቪስም ይህ እውን እንዲሆን ክትትልና ድጋፍ እንደሚያደርግ ተጠቁሟል። አዳዲስ ነገሮች ሲመጡ ራሳችን አፕዴት እያደረገ መሄድ አለብን። ስለዚህ ቢያንስ ቴክኖሎጂ ጋር ማንሄድ ከሆነ ምንድነው እኔ የሆነ ፓርቲ ላይ ያላገኘሁትን ቴክኖሎጂ በመዝለል አሁን አዲስ ዓለም የደረሰበትን መድረስ አለብን። ካልሆነ በራሱ አሁን አንዳንድ ጊዜ መንግስት ሰራተኞችን ከስራ ያባራል ሊያሰናብት ነው ብሎ የሚያስቡ ሰዎች አሉ። የለም፣ እንደዚህ አይነት አሰራር የለም። ነገር ግን ከቴክኖሎጂው ጋር ራሳችን እያዘምንን ካልሄደን በበቃኝ ይወጣለሁ ማለት ነው። ምክንያቱም ቴክኖሎጂውን ራስን አላዘመንኩማ። ነገሮች ሁሉ አገልግሎቶች ሁሉ በቴክኖሎጂ የተደገፈ ነው። ከቴክኖሎጂው ጋር ራሳችን አፕዴት ማድረግ መቻል አለብን። ቀሪ 6 ወራት ውስጥ 100% ተግባራዊ መደረግ ካለባቸው አጀንዳዎች አንዱ የሲቪል ሰርቪስ ሪፎርም ነው። የሪፎርም አካል የሆኑ በርካታ ደግሞ ኢኒሼቲቮች አሉ። መሶብ አንድ ማዕከል አገልግሎት የሚባል አለ። አገልግሎትን ለማቀላጠፍ፣ ለማዘመን፣ ከሰው ንክክ ነፃ ለማድረግ፣ ከብልሹ አሰራር ለማጽዳት ወደ አንድ ማዕከል የሚመጡ አገልግሎቶችን ወደ አንድ መሰብሰብ አለ። እሱ መሶብ አንድ ማዕከል አገልግሎት ተብሎ የሚጠራ ነው። በዚህ ዙሪያ የሲቪል ሰርቪሱ ድርሻ ያለበት ስለሆነ ሌላኛው መንግስት ተቋማት ጠንካሮች መሆን አለባቸው። ጠንካሮች እንዲሆኑ ደግሞ መንግስት ሰራተኛው ጠንካራ መሆን አለበት። በአቅሙ የጎለበተ፣ በክህሎቱ የዳበረ፣ መልካም ስነ ምግባር ያለው፣ ዘመኑን የሚመጥን ቴክኖሎጂን የተረዳ መሆን አለበት። ለዚህ ኢትዮ ኮደርስ ስልጠና እያንዳንዱ መንግስት ሰራተኛ እንዲወስድ ይፈልጋል። ምክንያቱም ዲጂታል ኢትዮጵያን እውን ለማድረግ መንግስት ከያዘው ትኩረት ነጥቦች አንዱ የኢትዮ ኮደርስ ስልጠና ወደ 5 ሚሊዮን ኢትዮጵያውያን ይህን ስልጠና እንዲወስዱና ሰርቲፋይ እንዲሆኑ ይፈልጋል። የመድረኩ ተሳታፊዎች በበኩላቸው በአሁኑ ወቅት በመንግስት ተቋማት የሚስተዋለውን የአገልግሎት አሰጣጥና ቴክኖሎጂ ሽግግር ጋር ያሉ ችግሮችን ለመቅረፍ ግንዛቤ የሚፈጥር መድረክ መሆኑን ተናግረዋል። ሁሉ ከስራም ወጥቶ ከሀሳብም ወጥቶ ወጣ ብሎ ያለበት በርካታ መንግስት ሰራተኛ ያለበት ጊዜ ላይ ነው ይሄ ጊዜ። አሁን ይሄንን ሁሉን
ቤት የገባውንም ሰብስቦ ወደ ስራ እንዲገባ የሚያደርግ በመደቡ ላይ ተቀምጦ ለህዝብ አገልግሎት እንዲሰጥ የሚያደርግ መድረክ ነውና ሌላውን ደግሞ ቀልጣፋና ውጤታማ አገልግሎት እንድንሰጥ የሚያበረታታ ተጠያቂነትም ጭምር መኖሩን የሚያስረዳ በአንድ መሶብ አንድ ባለጉዳይ ከመጣ አስተናግዶ በጥሩ ሁኔታ አስተናግዶ እንዲሸኝ ያደረገው ነገር አለ። ሁለተኛው ደግሞ በመልካም አስተዳደር፣ በስነ ምግባር፣ በኢንስፔክሽን፣ በልማት እቅድ፣ በሰው ሀብት አስተዳደር በሁሉም ነክ ስልጠና ተቀብለናል። ከዛሬ በኋላ ወደ ታች ስንወርድ መዋቅሮቻችን በአዲሱ አደረጃጀት መመሪያ መሰረት ደንቦችን፣ አዋጆችንና መመሪያዎችን ተደርጎ የሚቋቋሙ ኮሚቴዎች አሉ። ኮሚቴዎችን አደራጅተን ወደ ተግባር ለመግባት የሚያግዝ ስልጠና ተሰጥቶናል። ተቋማትን ለማዘመንና ለተገልጋዮች ምቹ ለማድረግ መንግስት እየሰራ ያለው ተግባር ውጤታማ እንዲሆን ተቋማትና የመንግስት ሰራተኞች ድርሻቸው ከፍተኛ ነው ተብሏል። በድምቱ ከተማ ከ23 ሚሊዮን ብር በላይ በሆነ ወጪ የተገነባው ዞብል የነዳጅ ማደያ ተመርቆ ለአገልግሎት ክፍት ሆነ። በስፍራው የተገኙት የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ በተለያዩ የኢንቨስትመንት ዘርፎች የተሰማሩ ባለሀብቶች ፕሮጀክቶችን በአጭር ጊዜ በመጨረስ ለአካባቢው ማህበረሰብ ተጠቃሚነት የድርሻቸውን ሊወጡ ይገባል ብለዋል። የድምቱ ከተማ ከንቲባ አቶ አሻግሬ ዮሐንስ እንደገለጹት የግል ባለሀብት አቶ ኃይሉ ቦንጃ ያስገነባው የነዳጅ ማደያ ከተማዋን አቋርጦ ለሚያልፉ ተሽከርካሪዎች ምቹ ሁኔታ የፈጠረ ነው። ለሰይፉ ሳሙኤል ዘገባ ውብሸት ጳውሎስ። በነዳጅ ማደያ ምረቃ መርሃ ግብር ላይ የተገኙት የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ አሁን ላይ በዲምቱ ከተማ አገልግሎት የጀመረው የነዳጅ ማደያው በብላቴ አካባቢ በተለያዩ የኢንቨስትመንት ዘርፎች የተሰማሩ ባለሀብቶችና ተቋማትም ምርቶቻቸውን ወደ ገበያ ለማጓጓዝ ምቹ ዕድል የፈጠረ እንደሆነ ተናግረዋል። በአቅራቢያ የኢኮኖሚ ማንቀሳቀሻ የሆኑ ኢንቨስትመንቶች አሉ። ማሰልጠኛ ብላቴ ማሰልጠኛ አለ። ሌሎች ሰፊ የአትክልትና ፍራፍሬ ክላስተር ያለበት ብላቴ መስኖ ትልቁ በዞናችን ያለበት አካባቢ ነውና እንግዲህ ለዚህ አካባቢ ትልቅ የነዳጅ ማደያ እጥረት ያለበት ኤሪያ ስለሆነ ይህ መመረቁ ከኢኮኖሚ አኳያ ከተማ ላይ የኢኮኖሚ እንቅስቃሴን በጣም ከፍ የሚያደርግና ቀጣይ ላይ ለኢንቨስትመንት በጣም ምቹ አማራጭ የሚፈጥር ነው። ነዳጅ ማደያው ከ23 ሚሊዮን ብር በላይ ወጪ ወጥቶበት መገንባቱን የተናገሩት የግል ባለሀብት አቶ ኃይሉ ዋንጃ ይህም ከ20 በላይ ለሚሆኑ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠሩንም አስረድተዋል። ወላይታ ሶዶ ላይ ነዳጅ ማደያ አለ። አንድ ጊዜ ከዛ የሚቀዱ ሰዎችን አይቼ ትስስር የሚባለው አለ። ከዚህ ወደ ወላይታ ሶዶ የኔ ማደያ ድረስ ሄደው ትስስር ሲወዙ ነበር። ለምን ወደዛ አካባቢ እንግዲህ አልከፍትም የሚል ሀሳብ መጣ። ከመጣ በኋላ ምንድነው ይሄንን ቦታ ሳገኝ አንደኛ በዚህ አካባቢ ምንም ነዳጅ ማደያ የለም። አካባቢው ደግሞ የልማት አካባቢ ነው። እነዚህ ባሉበት አካባቢ እስካሁን ድረስ ነዳጅ ማደያ እንዴት የለም የሚል ሀሳብ አድሮ ከዛ መነሻነት ነው እንግዲህ ለመስራት የደፈርኩ ማለት ነው። የነዳጅ ማደያዎችን መገንባት ብቻ ሳይሆን ከአቅርቦትና ሽያጭ ጋር ተያይዘው የሚስተዋሉ ችግሮችን ለማረም ጠንካራ ክትትልና ቁጥጥር እንደሚደረግ የወላይታ ዞን ንግድና ኢንዱስትሪ ልማት መምሪያ አረጋግጠዋል። ነዳጅ ማለት ድጎማ ነው። መንግስት በብዙ ቢሊዮን ብር ደጉሞ ነው ኢትዮጵያ የሚያስገባ ያለው። ከዚህ በፊት ያው ጥረት በሌለ ጊዜ በሁለት ኮሪደር ነበር ኢትዮጵያ የሚገባው። አንደኛው በሱዳን እና በጅቡቲ በኩል ይገባል። በሱዳን በኩል ያለው ተቋርጦ አሁን በጅቡቲ 20% ብቻ ነው ኢትዮጵያ እየገባ ያለው። ቁጥጥርና ክትትሉ የገባችውን ምርት ኢሚዲየትሊ በታሪፍ በመሸጥ በቴሌብር ሽያጭ በማድረግ፣ ሁለተኛ ደግሞ አንድ ስርቆት እንዳይኖር ክልከላ ማድረግ፣ እለት ቁጥጥር ማድረግ፣ ቁጥጥር ስርዓት ዘርግተናል። አሁን እኛ እንደ መምሪያ በየቀኑ በሺዎች የሚቆጠሩ ተሽከርካሪዎች በሚመላለሱባት በዲምቱ ከተማ የነዳጅ ማደያ መከፈቱ ሌሎች ተጨማሪ የኢንቨስትመንት አማራጮችንም ወደ አካባቢው ይዞ እንደሚመጣ ነው የከተማዋ ከንቲባ አቶ አሻግሬ ዮሐንስ የተናገሩት። እንደ ክልልም መንገዱ ፌደራል መንገድ አቋርጦ የሚሄድ ከተማ ከመሆኑ ጋር ተያይዞ መንገድ ላይ የሚንቀሳቀሱ መኪኖች ሳይቸገሩ የነዳጅ አገልግሎት እንዲያገኙ ከማድረግ አንጻር ትልቅ ድርሻ ያለው ማደያ ነው። ከዛም በተጨማሪ ለከተማ አስተዳደሩ ስራ አጥ ቁጥሮችን ከመቀነስ አንጻር ትልቅ ድርሻ እየተወጣ ያለ ማደያ ነው።
የነዳጅ ማደያው በከተማው አገልግሎት መስጠት መጀመሩ ከዚህ ቀደም ለነዳጅ ፍለጋ ይወጣ የነበረ ወጪ ገንዘብና ጉልበትንም ይቆጥባል ባይ ናቸው አሽከርካሪዎቹ። 80 ምናምን ኪሎ ሜትር ሄደ ማታገኝበት ቀን አለ። እውነት ለመናገር ተሰልፈ ማታገኝበት ቀን አለ። አታገኝም ተሰልፈ ውለ ልደርስም አልቋል ብሎ ነው የሚለቁን። አምቡላንስ ሹፌሮችም ልክ በዛው ልክ ሄዶ ተሰልፎ ነው የሚቀዱት። በትክክል መከፈት ያለበት ቦታ ነው ተከፈተው። ከዚህ በፊት እኛ ከዚህ ከሌላ ቦታ የመጣን ችርቻሮ እንቀላ ነበረ። ዲንቱ ለወላይታ መጨረሻ ድንበር ናት እና ከዚህ ከድንበር አልፈን ወደ ሲዳሞ ክልል ሄደን ከዛ ችርቻሮ በጀሪካን እናመጣለን፣ እዚህ እንጠቀማለን። አሁን ደግሞ እንዳጋጣሚ ያው እግዚአብሔር ፍቃድ ሆኖ በሀገራችን እንደዚህ ነገር መከፈቱ በጣም ደስ ብሎናል። ከወላይታ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አብሮነታችሁ አይለየን። የአየር ንብረት ለውጥ የመቋቋም አቅም ያላቸው የግብርና ቴክኖሎጂዎችን ለማስፋፋት የተጀመሩ ተግባራትን የቴክኒክና ሙያ ኮሌጆች ማጠናከር ይጠበቅባቸዋል አሉ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ። በአረካ ከተማ የሚገኘው የኤምኤምቲ ቴክኒክና ሙያ ኮሌጅ የእንስሳት መኖ በማቀነባበርና የተሻሻሉ ምርጥ ዘሮችን በማቅረብ በርካታ አርሶ አደሮችን ተጠቃሚ ሲያደርግ መቆየቱን የአረካ ከተማ ከንቲባ አቶ ጥበቡ ሳሙኤል ተናግረዋል። በተለያዩ የግብርና ዘርፎች ሲያሰለጥን የቆየው ኮሌጁ በተለይም ተግባር ተኮር ትምህርትና ስልጠና ለማጠናከር በትኩረት እየሰራ ነው ያሉት ደግሞ የኮሌጁ መስራች አቶ አበበ መና ናቸው። የኮሌጁን መማር ማስተማር ሂደቱን የቃኘው አዲሱ ተፈራ ሲሆን የሚያቀርብልን ደግሞ ማሩ ሞላ ነው። በወላይታ ዞን አረካ ከተማ የሚገኘው ኤኤምቲ እውቅና ከወሰደበት ከ2011 ዓ.ም ጀምሮ በአካባቢ የሚገኘውን ትምህርት ወዳድ ማህበረሰብ በቴክኒክና ሙያ እስከ ደረጃ 4 እንዲሁም በዲግሪ መርሃ ግብሮች በማሰልጠን ላይ ይገኛል። ኮሌጁ በዲግሪና በዲፕሎማ መርሃ ግብሮች በተለያዩ የትምህርት መስኮች ያሰለጠናቸውን 752 ሰልጣኞችን ባስመረቀበት ወቅት የተቋሙ መስራች አቶ አበበ መና የአካባቢው ህብረተሰብን ጥያቄ መነሻ በማድረግ በግብርና ዘርፍ ትኩረት በመስጠት ኮሌጁ እንደተከፈተ ተናግረዋል። ተቋሙ በ2011 ዓመተ ምህረት በአንድ ዲፓርትመንት በእንስሳት ጤና ብቻ ጀምሬያለሁ። ከዛ በኋላ ቀስ እያልኩት ወደ 5 ዲፓርትመንቶችን በሱ ተጨማሪ አድርጌ አምጥቻለሁ። ከዛ በኋላ ሶስተኛ ዓመት ሲደርስ 9 ዲፓርትመንት በቲቪቲ ደረጃ 9 ዲፓርትመንቶችን ፍቃድ አውጥቼ መስራት ጀምሬያለሁ። ከዛ በኋላ ቀስ እያልኩት ተረጋግቼ እንደዛው ያልኩት በ2004 ላይ 14 ላይ ቀጥታውን ዲግሪ ፕሮግራም ጀመርኩት። አራተኛ ዓመት ሲደርሰው 2018 ለምራቃ አበቅቻለሁ። አቶ አበበ ኮሌጁ ከመማር ማስተማር ስራ በተጨማሪ በሌሎች መስኮች የግብርና ግብአቶችን ለአርሶ አደሮች በማቅረብ ተጠቃሚ ያደረገ መሆኑንም ገልጸዋል። በጎን የሚያካትቱ እንስሳት ጤና፣ እንስሳት መድኃኒት ጅምላ መከፋፈያ ከፍቻለሁ። በዛ ስራ እየሰራው ቀስ ያልኩት ወደ ሌላ ቦታ መከፋት ጀመርኩት። ከዛ በኋላ አሁን ግብርና ግብአት ውስጥ ገባው። ግብርና ግብአት ውስጥ የአፈር ማዳበሪያ፣ ምርጥ ዘር አቅራቦት፣ የእንስሳት መኖ፣ ኬሚካል መድኃኒት ቤቶችን ተጨማሪ አድርጌ ከፍቼ ለህብረተሰቡ በተመጣጣኝ ዋጋ እያቀረብኩት እንደዛ ያርኩ እየሰራው ይገኛሉ። በቀጣይ የትምህርት ተቋማት ተደራሽነት እንዲስፋፋ ሌሎች የግል ባለሀብቶችም የድርሻቸውን እንዲወጡ አሳስበዋል። ግብርናው በሚፈለገው ልክ እድገቱ ማሳየት አለበት። ግብርናው በሚፈለገው ልክ ማደግ መቻል አለበት። ግብርናውን ማሳደግ ከዚህ በፊት እንደምንለው ከእጅ ወደ አፍ ብቻ መሆን የለበት። ከእጅ ወደ አፍ ሳይሆን ከእጅ ወደ ገበያ፣ ከእጅ ወደ ውጭ ሀገር በሚተርፍ መልኩ ነው ግብርናውን ማሳደግ ያለበት። ግብርናውን ለማሳደግ እነኚህ የተማሩ ከዚህ በፊት ልምድ ያላቸው ለምሳሌ ያህል በግብርና ዘርፍ ላይ ብዙ አመት ቆይቶ የራሳቸውን የግል ቢዝነስ የከፈቱት እነጋሽ አበበ አይነቱን በመጠቀምና መንግስትና የመንግስትን አቅጣጫ በመደገፍ አገር መደገፍ የሚፈልጉትን በሚገባ
በሚገባ በሚያስፈልጋቸው አቅም በሙሉ በመደገፍ አገሪቷ ላይ በሚሰጡት አስተዋጽኦ ላይ የራሳቸውን እንዲያበረክቱ ማድረግ መቻል አለብን። መንግስት በግሉ ዘርፍ የሚሰሩ ተግባራትን ለማቀላጠፍ ምቹ ሁኔታ ለመፍጠር አስፈላጊውን ድጋፍና ክትትል እንደሚያደርግም ተገልጿል። ስፔሻሊ ከቦታ ጥበት ጋር ተያይዞ የሚነሱ ችግሮችን ለመቅረፍ እንደ ከተማ አስተዳደር ቦታዎችን ለማመቻቸት በኢንቨስትመንት ቦታ እንዲወስዱ አድርገናቸዋል። ለዚህም 10,000 ካሬ የሚሆን መሬት ኢንቨስትመንት እንዲወስዱ አድርገናቸዋል እና አሁን ወደ ግንባታ እንዲገቡ ድጋፍና ክትትል እያደረግን ያለ ነው። አንደኛው እሱ ነው። ሁለተኛው በግሉ ዘርፍ ያሉ ሰዎች ኢንቨስት በሚያደርጉበት ሰዓት ስፔሻሊ ከተማ አስተዳደሩ ሌሎችንም ድጋፎችን እያደረገን ያለው ከመሬት አቅርቦት ውጪ መሰረተ ልማትን ኢንቨስት በሚያደርጉበት ቦታ ላይ መሰረተ ልማት ምቹ እንዲሆን ማድረግ የማቅረብ መንገድ፣ ውሃ፣ መብራት እነኚህና የመሳሰሉ ነገሮችን ምቹ የማድረግን ስራ እየሰራን ያለ ነው። መንግስት መግባት የማይችላቸው መንግስት መድረስ የማይችላቸው ብዙ ቦታዎች አሉ። በተለይ የተማሪ ቁጥርን ከመጨመር አንጻር፣ የሰልጣኝ ቁጥርን ከመጨመር አንጻር መንግስት ያልዳሰሳቸው ቦታዎችን ከመድረስ አንጻር የግል ባለሀብቶቹ ሚናና ድርሻቸው ከፍተኛ ነው። ይህን እንደ አንድ እድል መጠቀም ያስፈልጋል። በሁሉም አካባቢ አሁን ካለው ከወቅታዊ ፍላጎት አንጻር መንግስታችን እና ፓርቲያችን ከሰጠው ትኩረት አንጻር ስፔሻሊ የውጭ ሀገር ስራ ስምሪትን የሚወሰደው ከዚሁ ሰልጣኝ ነው። እንደገና ይህን ያለፈ አካል ነው ብዙ ቦታ መድረስ የሚችለው። ከፍተኛ የትምህርት ተቋማት ባልደረሱበት አካባቢዎች በግሉ ዘርፍ በኩል የትምህርት ተቋማትን ተደራሽ የማድረግ ስራ መጠናከር ይገባዋልም ተብሏል። በኪንዶ ዲዳይ ወረዳ መንግስት ባመቻቸላቸው እድል በማህበር ተደራጅተው በተለያዩ ስራ መስኮች የተሰማሩ ወጣቶች ውጤታማ መሆናቸውን ተናገሩ። የወጣቶች ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የገበያ ትስስር እንዲሁም የመሸጫና የማምረቻ ቦታ ለማመቻቸትም በትኩረት ይሰራል ተብሏል። ዝርዝሩ የፍሬ ህይወት ተስፋዬ ነው። ወጣቶችን ከመንግስት ስራ ጠባቂነት ለማላቀቅ በተለያዩ የፈጠራ መስኮች ላይ በተጀመረው አገራዊ ኢኒሼቲቭ በርካቶች ወደ አምራችነት በመሸጋገር ኢኮኖሚያዊ ተጠቃሚነትን አረጋግጠዋል። ለአብነትም በወላይታ ዞን ኪንዶ ዲዳይ ወረዳ ከተለያዩ የትምህርት ተቋማት የተመረቁ ወጣቶች በማህበር ተደራጅተው በተሰማሩባቸው የስራ ዘርፎች ውጤታማ መሆናቸውን ገልጸው ምርታቸውን ይበልጥ ለማሳደግ የማምረቻና መሸጫ ቦታ ችግር ቢቀረፍልን ስሉ ጠይቀዋል። የነበረው በጣም በትንሽ ካፒታል ነው የጀመርነው። አሁን በጣም ጥሩ ነው። ገበያ ሁኔታም ጥሩ ነው። ብዙ ደንበኛ አፍርተናል። ብዙ ሰው ጋር ዲፕሎማሲ አድርገናል። እንቅፋት የሚሆን ነገር ያው መሸጫ ቦታ ቢዘጋጅልን፣ በሌላ ቦታ ቢኖር ከስራ ቦታ ውጪ በሌላ ቦታ ቢኖር የተለያዩ ነገሮች አስተካክለን በዛ ቦታ ብናስቀምጥ ጥሩ ነው ብዬ አስባለሁ። አጋጣሚ በፊት እውቅና ያለው አልነበረ እና እውቅና በወረዳ መንግስት በኩልም እውቅና አግኝተን ተደራጅተን ያው ስም ተሰጥቶን ዲዳይ ዲቻ ሸመና ማህበር የሚባለው ስም ተሰጥቶን እንግዲህ አሁን በድርጅት መስራት ከጀመረን ያው 2ኛ ዓመት ይዟል። እንግዲህ ያው እስከ ዛሬ ድረስ ጥሩ ደረጃ መተናል ማለት ነው። እየሰራን ያለ ነው። እንግዲህ ያው ይሄ ብቻ አይደለም፣ ሌላ ቦታ መስሪያ ቦታ አለን ማለት ነው። ድጋፍ ያው ፍላጎታችን ባናገኝም እንኳን በተቻለ መጠን በቻሉት መጠን አሁን መሸጫ ቦታ ሰጥቶናል። እንግዲህ ያው ቤት ቦታ አግኝቶ ለመስጠትም ያው እነሱም ያስቸግራቸዋል። ያው ተሰርቶ የወጣ ቤትም ባይኖርም እንኳን አሁን መሸጫ ቦታ እኛ ትልቁ ችግር እንቅፋት የሆነብን ነገር መስሪያ ቦታ ነው። ከተለያዩ የትምህርት ተቋማት የተመረቁ ወጣቶች የመንግስትን ስራ ብቻ ከመጠባበቅ ይልቅ በገጠርና ከተማ ኢንተርፕራይዞች ተደራጅተው ውጤታማ እንዲሆኑ ቅድመ ሁኔታ እየተመቻቸላቸው እንደሆነ የወረዳው ስራና ክህሎት ጽህፈት ቤት ኃላፊ አቶ ቸርነት ባፋ ተናግረዋል። እኛ ጋር 2 ከተማ ቀበሌያት አሉ። ጎጮና ሀላሌ 15 ወደ ገጠር ቀበሌያት አሉ። በእነዚህ በ15 ገጠር ቀበሌያት ላይ ያሉ ወጣቶችንም በማወያየት በማነቃነቅ አጠቃላይ ስራዎችን ስንሰራ ነው የቆየ ነው። ከዚህ አንፃር በተለይ በዚህ በ2018 በጀት ዓመት ላይ
ከመነሻው ጀምሮ አጠቃላይ በቋሚ ፓኬጅ ላይ ገጠር ላይ የሰራናቸው ስራዎች አሉ። ከተማ ላይም በተመረጡ መስኮች ወደ 4 መስኮች አሉ። ከተማ ላይ በእነዚህ በተመረጡ በ4 መስኮች ላይ ከተማ ላይ በማኑፋክቸሪንግ፣ በኮንስትራክሽን፣ በከተማ ግብርና እና በአገልግሎት ላይ የሰራናቸው ስራዎች አሉ። በዛው ልክ ደግሞ ገጠር ላይ በሰፊው የሰራናቸው በዚህ ዓመት የሰራናቸው ስራዎች አሉ። ወጣቶች ማንኛውንም ስራ ሳይመርጡና ሳይንቁ በመስራት የራሳቸውን ኑሮ ሊያሻሽሉ ይገባል የሚሉት የኪንዶ ዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ የማምረቻና መሸጫ ቦታ ከማመቻቸት ጀምሮ የገበያ ትስስርም ለማጠናከር በትኩረት እንሰራለን ብለዋል። ምርታቸውን በተለያየ ኬዝ ወረዳም በተለያየ ምክንያት አሁን በሽመና ስራ ከተሰማራው አካል ጋር ሰፊ የሆነ አንዳንድ ስርዓት ፕሮግራሞች ሲኖሩም በሰፊው እንደ መንግስትም እየገዛን ሌሎች አካላትም አሁን በሆነ አጋጣሚ ቢትመጡ እዚህ አካባቢ በሽመና ስራ የሚሰሩ እናቶች፣ ወጣት ሴቶች በተለያየ ምክንያት በሰፊው ባህላዊ ልብስ ለብሰው ደምቆ የሚገኙበት ሁኔታ አለ። ከዚህ ጋር በቡድን ገንዘብ አሰባስቦ የሚያመርቱ ያንን ምርት የሚገዙ አሉና ከገበያ አንጻር ጋር የተሻለ አካባቢ በሽመና ስራ ላይ ያሉ አዋጪ የሆነ ስራ እየሰሩ እንዳለ አይተናል። ከሽያጭ ማዕከል ጋርም ከሆነ በከተማ ላይ ቦታ ሳይት ሴሌክት እንዲደረግ የተቀመጠ አቅጣጫ አለ። እንዲሁም ሼድ ተሰርቶ እንዲቀርብ ከማዘጋጃ ጋር የተቀመጠ አቅጣጫ አለ። በቅርቡ አሁን ያ ተሰርቶ ሼዶች ሲጠናቀቁ እውነትም ከገበያ ጋር ግልጽ ቦታ ላይ ከማስተሳሰር ረገድ ለዛ ሰው የሚዘጋጅ ቦታ ይኖራል። ይህንን ተነጋግረናል። ከማዘጋጃ ስራ አስኪያጅ ጋርም ከዚህ ከስራና ክህሎት ሴክተር ጋርም ተነጋግረን ያንን ለማመቻቸት የተዘጋጁበት ሁኔታ አለ። ከእንጨት ስራ ጋርም ባለው በዚህ መንገድ አሁን ያውራቅ ብሎ ያለበት ነውና የተሻለ በውበትም ከፍ ያለ ስራ ሲሰራ እዚህ ደንበኛ ብዙ አለ። ብዙም አምራች ኃይል የሌለበት ቦታ ስለሆነ የተሻለ ውበት ያለው ሳቢ የሆነ ምርት ሲሰራ እዚህ ተጠቃሚ ብዙ ነው። ስለዚህ ያንን በጥሩ ሁኔታ ውበት ያለው ጠንካራ የሆነ ምርት እንዲያመርቱ የሚበረታቱበት አግባብም አለ። ገበያ ትስስር ለመፍጠርም አንዳንድ ነገር ከመንግስት ተቋማት ጋር እንዳስፈላጊነቱ ለማስተሳሰርም እየታሰበ ነው። በተሰማሩበት የስራ መስክ ወጣቶች ውጤታማ እንዲሆኑ ለማስቻል ለስራቸው እንቅፋት የሚሆኑ ነገሮችን ከመፍታት ረገድ የሚመለከታቸው አካላት በአጽንኦት ሊሰሩ እንደሚገባ ተመላክቷል።